ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች አዳዲስ መረጃ ይዤላችሁ መጥቻለሁ። እንድትከታተሉኝ በአክብሮት ጋብዝኳችሁ። ከዛ በፊት ግን ዋና ዋናዎቹን ላስታውሳችሁ። በሰሜን ወሎ ዞን ላስታ ወረዳ መሽጎ በነበረው ጽንፈኛ ቡድን ላይ እርምጃ መወሰዱ ተሰምቷል። እንዲሁም በምዕራብ ጎንደር ዞን በምድረገነት ከተማ አስተዳደር መንግስት ያቀረበውን የሰላም ጥሪ ተቀብለው የገቡ በርካታ የፋኖ አባላት አሉ ማለት ነው። በተለያዩ አካባቢ በጫካ ውስጥ የሚገኙ ቀድሞ ታጣቂዎች እየሰጡ መሆኑም ተሰምቷል። እንዲሁም የአርሚ 43 አባላት በህወሓት ላይ ማመጻቸውም ተሰምቷል። ወደ ዝርዝር መረጃው የምናልፍ ነው የሚሆነው። ሌሎችም መረጃዎች አሉ፣ አብራችሁን ቆዩ። ወደ ዝርዝር መረጃው ስናልፍ በ2022 የተፈረመው የፕሪቶሪያው የሰላም ስምምነት እጣ ፈንታ ከኢትዮጵያ ፌዴራል መንግስት ባለስልጣንና ከትግራይ ኃይሎች መሪዎች በተሰነዘረ እርስ በርስ የሚጋጭ ከባድ ውንጀላዎች፣ መግለጫዎች በድጋሚ ጥያቄ ውስጥ መግባቱ ተዘግቧል። በሶማሌ ኢትዮጵያ አምባሳደር የሆኑት አቶ ሱሌማን ደዲፎ ስምምነቱ ሙሉ በሙሉ ፈርሷል ሲሉ የከሰሱ ሲሆን የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በበኩላቸው የፌዴራል መንግስት በድሮን ጥቃት ፈጽሟል ሲሉ ለዓለም አቀፍ ማህበረሰብ አቤቱታ ማቅረባቸው በትናንትናው ዕለት እንደተዘገበ ይታወቃል። በሶማሊያ የኢትዮጵያ አምባሳደር ሱሌማን ደዲፎ በኤክስ ገጻቸው በጻፉት መልእክት የፕሪቶሪያው ስምምነት ሳይጀመር የፈረሰና በወረቀት ላይ ብቻ የቀረ መሆኑንም ገልጸው አምባሳደር የትግራይ ኃይሎች በጽሁፋቸው የቀድሞ ህወሓት ርዝራዥ ሲሉ የጠሯቸውን በሚከተሉ ነጥቦችም ከሰላም ስምምነቱ ትጥቅ መፍታትን ቢያስገድድም ኃይሎች መሳሪያ ሲቀብሩ ተጨማሪ የጦር መሳሪያዎችንም ከጎረቤት ሀገሮች በኩል ሲያስገቡና ታጣቂዎችን በአርሚ አደረጃ ሲያደራጁ ቆይተዋል ሲልም እንዲሁም ከዚህም አልፎ ጸረ ኢትዮጵያ ከሆኑ የውጭ ኃይሎች ጋር ወታደራዊ ጥምረት በመፍጠር በሀገር ላይ ክህደት እየፈጸሙ ነው ሲል ከባድ ውንጀላ አቅርቧል። ኃይሎቹ በአጎራባች ክልሎች ላይ ወረራ በመፈጸም ለሌላ ዙር ጦርነት ዝግጅት ላይ መሆናቸውን ነው የገለጹት። አምባሳደሩ ሱሌማን ይህንን ቅጥረኛ ቡድን ተጨማሪ ጥፋት ከመፈጸሙ በፊት ህጋዊ እርምጃ ሊወሰድበት ይገባል ሲሉ የጠቀሱ ሲሆን የስምምነቱ ስፖንሰሮች፣ አደራዳሪዎች ስምምነቱ መፍረሱንም አውቀው ኃላፊነታቸውን እንዳልተወጡ ሊገነዘቡ ይገባል ብለዋል። እንዲሁም በሰሜን ወሎ ዞን ላስታ ወረዳ መሽጎ በነበረው ጽንፈኛ ቡድን ላይ እርምጃ መወሰዱም ተሰምቷል። በሰሜን ወሎ ዞን ላስታ ወረዳ መሽጎ የነበረው ጽንፈኛ ቡድን መደምሰስ መቻሉን የስንጥቅ ክፍለ ጦር ምክትል አዛዥ ለኦፕሬሽናል ሻለቃ አብዲ መሐመድ ገልጸዋል። በጽንፈኛ ቡድን ላይ ቁሳዊና ሰብአዊ ኪሳራ በመድረሱ በርካታ የጽንፈኛ ቡድን ሲደመሰስ ጽንፈኛው ዘርፎ ሲጠቀምበት የነበረ ተሽከርካሪ፣ ሞተር ሳይክልና የተለያዩ አይነት መሳሪያዎች እንዲሁም የሕክምና ቁሳቁሶች በቁጥጥር ስር መዋላቸውን ነው የዘገቡት። ከዚህ ጋር በተያያዘ በምዕራብ ጎንደር ዞን በምድረገነት ከተማ አስተዳደር መንግስት ታጥቀው ጫካ ለገቡ አካላት የዘገቡን የሰላም ምህረት እድል በመጠቀም ለ3 ተከታታይ ቀን በተደረገ ኦፕሬሽን 7 የጽንፈኛው አመራርና አባላት እጃቸውን ለጸጥታ ኃይል በምድረገነት ከተማ አስተዳደር ሰጥቷል ማለት ነው። በምድረገነት ዞን በምድረገነት ከተማ አስተዳደር በጫካ ሲንቀሳቀሱ የነበሩ ታጣቂዎች የሰላም አማራጭ ተቀብለው 7 አመራርና አባላት እጃቸውን በምድረገነት ከተማ አስተዳደርም ሰጥተዋል። እንዲሁም በሰሜን ሸዋ ዞን ደብረ ብርሃን ከተማ ናደው ሲያምረኝ የተባለ ጽንፈኛ አንድ ዲሽቃ ይዞ ለመንግስት እጁን ሰጧል ማለት ነው። እንዲሁም በተለያዩ አካባቢዎች በጫካ ውስጥ የሚገኙ የቀድሞ ታጣቂዎች እጅ እየሰጡ በስፋት መሆኑንም መረጃዎች ይወጡ ይገኛል። በአማራ ክልል ደቡብ ወሎ ዞን በወረኢሉ፣ በለጋሃዲ፣ በለጋምቦ እና በኩታበር አካባቢዎች ሲንቀሳቀሱ የነበሩ ታጣቂዎች የሰላም አማራጭን በመቀበል በሰላማዊ መንገድ እጃቸውን ሰጠዋል። ወረኢሉ ወረዳ 08 ቀበሌ ከሬ ማርያምና ለጋሃዲ ወረዳ ከፍ ቀጠና ላይ ሲንቀሳቀሱ የነበሩ የዋሲል ክፍለ ጦር ስንጥቅ ሻለቃ አዛዥ ቃሉ አስፈው ገብረ ስላሴ አንድ ስናይፐር፣ አንድ ካዘና ከመሰል 88 ጥይት ጋር ይዞ እጅ ሰጧል ማለት ነው። ሱልጣን ሲሳይ አዳነ የሸዋለ ዘመቻ የሆነ አንድ ክላሽ፣ 4 ካዘና ከመሰል 72 ጥይት ጋርና አንድ የወገብ ትጥቅ ጋር እጅ ሰጠዋል። ኑሩዬ ዘይኑ መሐመድ አጃቢ የነበረ አንድ 40 ጎራሽ፣ 3 ካዘና ከመሰል 58 ጥጋ እና እንዲሁም አንድ የደረት ትጥቅ ይዞ እጅ መስጠቱ ነው የተሰማው። እጅ የሰጡ የቀድሞ ታጣቂዎች ጫካ ላይ ለሚገኙ የሰላም መንገድ መምረጥ አዋጭ ነው ሲሉም ጥሪያቸውን አስተላልፈዋል ማለት ነው። የስድስተኛ እዝ ዋና አዛዥ ሜጀር ጀነራል ብርሃኑ ጥላሁና የዙ ከፍተኛ አመራሮች በምዕራብ ሸዋ ዞን ሜታ ወልቂጤ ወረዳ በግዳጅ ላይ ተሰማርተው የሚገኙ ተራራው ክፍለ ጦር ዝግጁነቱን አረጋግጠዋል። ዋና አዛዡ የዙ ሰራዊት የወትሮ ዝግጁነቱን የማረጋገጥ ስራዎች ላይ አትኩረን በመስራታችን በስነ ልቦና የጠነከረ በሞራል የዳበረ በማንኛውም ሁኔታ የማይበገር ግዳጁን በጀግነት በመፈጸም ሀገራዊ ተልዕኮውን በድል መወጣት የሚችል ሰራዊት መገንባት ችለናልም ብለዋል። ጸረ ሰላም ኃይሎችን ለመደምሰስና ዘላቂ ሰላም ለማስፈን የሀገር ልማት እድገት ለማፋጠን የክፍለ ጦሩ ተነሳሽነት፣ ቁርጠኝነትና ዝግጁነት የሚደንቅ መሆኑን የገለጹ ጄኔራል መኮንኑ የሰራዊታችን አሸናፊነት ጉዞ በየጊዜው በማሳደግ በአነስተኛና ኪሳራ ድልን መጎናጸፍ እንደሚቻልም አረጋግጧል። ለኮሩ ብሎም ለእዙ የግዳጅ ስኬት የተራራው ክፍለ ጦር አይነተኛ ሚና አለው ያሉት የኮሩ ዋና አዛዥ ብርጋዴር ጄኔራል
ሀብታሙ ምህረቴ ኮሩ በኦሮሚያ ክልል በምዕራብ ሸዋ ዞን በሚገኙ ዞኖችና ወረዳዎች ተሰማርቶ የተሰጠው ሀገራዊ ተልዕኮ በብቃት ከመፈጸም በተጓዳኝ የክልሉ ጦር አባላት ወታደራዊ ቁመናቸውን የማጠናከር ስራ እንደሚያተኩሩም ነው የገለጹት። እንዲሁም የአርሚ 43 አባላት በህወሓት ላይ ማመጻቸውም ተሰምቶ ሰሞኑን ከሻዕቢያ በተቀበለው ትዕዛዝ በአፋር ክልል ላይ ወረራ የፈጸመው ጽንፈኛ ህወሓት ከገዛ አርሚው ከፍተኛ የሆነ ተቃውሞ ተነስቶበታል። በዚህም በሀራ መሬት የሚገኘው ኃይል ለመምታት በሚል ቡድኑ በአፋር ክልል ያሰማራቸው ታጣቂዎች ግማሾቹ በዛው ሀራ መሬት ያለው ኃይል ተቀላቅለው፣ ቀሪዎቹ በቡድኑ ላይ ከፍተኛ የሆነ ተቃውሞ ማሰማት መጀመራቸው ነው የታወቀው። ታጣቂዎቹ ከሻዕቢያ ወታደር ጋር ተቀላቅለን ወደ ወንድሞቻችን አንተኩስም በማለት በመሪዎቻቸው ላይ ማመጻቸው ነው የተሰማው። ውድ የቻናሌ ቤተሰቦች የዛሬው መረጃ ይህን ይመስላል። በሌላ አዳዲስ መረጃ እስከምመለስ ላይክ፣ ሸር እያደረጋችሁ እንዲሁም አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። እስከዚያው ግን መልካም ጊዜ